የቴዲ አፍሮ አዲሱ አልበም ኢትዮሪካ ከተለቀቀ ጊዜ ጀምሮ እስካሁን ሰዓት ድረስ አነጋጋሪነቱ እንደቀጠለ ይገኛል። ከከፍተኛ የመንግስት ባለስልጣን እስከ ተራው አድማጭ ድረስ በተለይም አልበሙ ላይ በሚገኘው ዳስጣል በተሰኘ ትራክ ላይ የራሳቸው ምልከታ እየሰጡ ይገኛሉ። ታዲያ የዳስጣል የተሰኘ ትራክ ላይ ሀሳብ የመሰንዘሩ ነገር አሁን ላይ ወደ ሃይማኖት መምሮች እየተዘዋወረ ሲሆን በዛሬው ዕለት ደግሞ በትላንቱ የጁማ ስነ ስርዓት ላይ ኡስታዝ ያሲን ኑር የሰጡት ሀሳብ ማህበራዊ ሚዲያውን ተቆጣጥሮት ውሏል። ለመሆኑ ኡስታዝ ያሲን ስለ ቴዲ ዳስጣል ሙዚቃ የተናገሩት ምንድነው የሚለውን እንመለከታለን። በሌላ መረጃችን ደግሞ በዛሬው ዕለት እንዲሁ ማህበራዊ ሚዲያውን የተቆጣጠረው የሊቀ ጳጳሱ የ120 ሚሊዮን ብር የሚያወጣ ቤታቸውን ለመቄዶንያ መስጠትና በቀጠለው የኢራን አሜሪካ ውጥረት አለመግባባቶች በርተው ሁለተኛው ዙር ጦርነት በቅርቡ ይጀመራል ስትል ኢራን መግለጿን እንዲሁም የኢትዮጵያውያን ዕጣ ፈንታ የሚወስነውን አጀንዳ ለትራምፕ መቅረቡና ጉዳዩ ሴናተሮችን መከፋፈሉን አክለን ይዘን ቀርበናል። ሰላም ጤና ይስጥልን ውድ ፋስት ዴይሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያልን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎች ተሻገርን። እስከ ፍጻሜው አብራችሁን ቆዩ። የቴዲ አፍሮ ዳስጣል በተሰኘ ትራክ ከ100 ሚሊዮን በላይ ህዝብ በዩቲዩብ እና ሌሎች መተግበሪያዎች እንዳያደመጡ የተለያዩ መረጃዎች እየወጡ ይገኛሉ። ታዲያ የቴዲ አፍሮ በብዙዎች ዘንድ የተወደደውና በተመሳሳይ ደግሞ ጥቂት በማይባሉ አካላት ዘንድ ተቃውሞ የገጠመው ትራክ አሁንም መነጋገሪያነቱን ቀጥሎ በእስልምና እምነት ተከታዮች ዘንድ የሚወዱትና በሌሎች እምነት ተከታዮች ዘንድ ማህበራዊ ጉዳዮች ላይ በሚሰጧቸው ሀሳቦች በስፋት የሚታወቁት ኡስታዝ ያሲን ኑር ጋር ደርሷል። ኡስታዝ ያሲን ስለ ቴዲ አፍሮ ዳስጣል በትራክ ውስጥ ስላለው መልእክት ከማህበራዊ ሴት ጋር አስታከው ያነሱት ሀሳብ በእስልምና እምነት ተከታዮችም ሆነ በሌሎች የቴዲ ወዳጆችና የሙዚቃው ሀሳብ ትክክል ነው በሚሉት ዘንድ ተቃውሞን አስነስቶባቸዋል። ኡስታዝ ያሲን ኑር በንግግራቸው ላይ በተደጋጋሚ የሚያነሱት አንድ ትልቅና ጠቃሚ ነጥብ አለ። እሱም ተስፋ ነው። ለትውልድ ሀገር ፈርሳለች። ዳስጣል ብሎ መንገር ማህበራዊ ሳይንስን፣ የስነ ልቦናን መርህና የአመራር ጥበብን ካለመረዳት የሚመነጭ እንደሆነም አበክረው ሲናገሩ ይደመጣሉ። በዚህ ንግግራቸውም ነብዩ መሐመድ ሰዎችን አብስሩ እንጂ አታስበርግጉ፣ አታስሩጡ እንዳሉ በማስታወስ አንድ መሪ ሃይማኖት አባት ወይም ተጽዕኖ ፈጣሪ ግለሰብ በማንኛውም አስቸጋሪ ጊዜ ውስጥ ቢሆን ለሕዝብ ተስፋን መዝራት እንዳለበት ሲሞግቱ ይደመጣሉ። ታዲያ ይህን የሰሙ አንዳንድ የኡስታዝ ያሲን ሀሳብ ያልተዋጠላቸው ሰዎች ቴዲ አፍሮ እየተናገረ ያለው ስለ ስነ ልቦና ውድቀት ሳይሆን ስለ ፖለቲካዊና ማህበራዊ የህልውና ቀውስ ነው። ሀገር ፈርሳለች ሲባል ጂኦግራፊያዊ የሆነው መሬት ተነዶ አለቀ ማለት አይደለም። ይልቁንም ሀገርን ሀገር የሚያሰኙ የሞራል፣ የህግ፣ የፍትህና የጋራ ደህንነት ምሰሶች ተናግተዋል ማለት ነው። ኡስታዝ ያሲን ሀገር አልፈረሰችም ያሉ ሲሆን እውነታው ግን ዜጎች በገዛ ሀገራቸው አንድ ክልል ወደ ሌላ ክልል በነጻ መንቀሳቀስ ያልቻለበት፣ ማንነትን መሰረት ያደረጉ ግድያዎችና መፈናቀሎችን የተንሰራፋበት፣ በ10 ሺዎች የሚቆጠሩ እናቶችና ህጻናት በየመጠለያ ካምፕ ውስጥ ባሉበት ሁኔታ ለማለት ነው ሲሉ የኡስታዝን ሀሳብ መነጋገሪያ አድርገው ሲተቹ ተስተውሏል። ኡስታዝ ያሲን ትውልድን አታስበርግጉ፣ ተስፋ ስጡት ማለታቸው አግባብ ቢሆንም ተስፋ ሊሰጥ የሚችለው እውነታውን በመካድ አይደለም። አንድ ሐኪም ለካንሰር ታማሚ ምንም የለብም አይለውም። በሽታውን በግልጽ ነግሮት የሕክምናውን ሂደት ካብራራ በኋላ ነው የህይወት ተስፋ የሚሰጠው። አሁን የኢትዮጵያ ሕዝብ የሚያስፈልገው ምንም አልሆንም የሚል የሐሰት ማጽናኛ ሳይሆን የችግራችንን ጥልቀት እውቀት፣ በጋራ መፍትሄ የምንፈልግበት መድኃኒት መንገድ ነው ሲሉም ሀሳብ ሰጮች ሀሳባቸውን በየማህበራዊ ሚዲያዎች እየገለጹ ይገኛሉ። በተያዘ ሌላኛው መረጃችን በዛሬው ዕለት የሊቀ ጳጳሱ መኖሪያ ቤት ለመቄዶንያ ማበርከት በሰፊው ሲንሸራሸር እየታየ ይገኛል። የዋሽንግተን ዲሲና አካባቢ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤል በአዲስ አበባ ቃሊቲ ገብርኤል የሚገኘውን ጂፕላስቱና ቴራስ ያለው ቅንጡ ዘመናዊ ብዙ ክፍሎች ያሉትና ጥራቱና ደረጃውን የጠበቀ በ544 ኪሎ ሜትር ላይ ያረፈ ቤት ሙሉ በሙሉ ለመቄዶንያ በመስጠት አበርክተዋል።
የቤት ከ20 ዓመት በፊት በ4 ሚሊዮን ብር ባልሞላ ወጪ እንዲሁ ሆኖ የተገነባ ሲሆን በአሁኑ ሰዓት ግን 120 ሚሊዮን ብር ይገመታል። ቤቱ ወላጆቻቸውን ላጡ ሕጻናትና አረጋውያን ታስቦ የተሰራ ሲሆን ላለፉት 20 ዓመታት ሲከራይ የቆየውም የኪራይ ገቢ ለአረጋውያንና ለወላጅ አልባ ሕጻናት ድጋፍ እንዲውል ሲደረግ ቆይቷል። ብፁዕነታቸው ያሳዩትን ደግነትና ርኅራኄ እንዲሁም ለአረጋውያን ያላቸው ልቦና ሀሳቢነት ሌሎች ደጋግ ኢትዮጵያውያን የልግስና እጃቸውን እንዲዘረጉ በር የሚከፍት አብነትና ምሳሌ የሚሆን ተግባር ነው ሲሉም ብዙዎች እየገለጹ ይገኛሉ። ይህን ድጋፍ ያደረግኩት ለኢትዮጵያና ለኤርትራ ሕዝብ ነው። መቄዶንያ ትንሿ ኢትዮጵያ ናት ያሉት ሊቀ ጳጳሱ ሁላችሁም እግዚአብሔርን አገልግሉ፣ ካላችሁ ላይ ስጡ፣ ገንዘብ ያሰባሰባችሁ በመደገፍ የበረከት ስራ ስሩ ሲሉ በአጽንኦት ተናግረዋል። በቀጣይ መረጃ ኢራን ከአሜሪካ ጋር ያለው ጦርነት በቅርቡ የመቀስቀስ ወይም የመቀጠል ከፍተኛ እድል እንዳለው መግለጿን አልጀዚራ ዘግቧል። የተሰማው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ጦርነቱ ለመቋጨት ያቀረበችው አዲስ የሰላም እቅድ እንዳላስደሰታቸው ከተገለጸ በኋላ ነው። የኢራን የውጭ ጉዳይ ሚኒስትር በበኩላቸው አሜሪካ አካሄዷን የምትቀይር ከሆነ ኢራን ለዲፕሎማሲያው ዝግጁ መሆኗን ተናግረዋል። የኢራን ዜና ወኪል ኢራን ቴህራን በፓኪስታን በኩል አዲስ የድርድር እቅድ ለአሜሪካ ማቅረቧን ትላንት አስታውቆ ነበር። እቅዱ የያዛቸው ዝርዝር ጉዳዮች ግን በዘገባው አልተጠቀሰም። የፓኪስታን ባለስልጣናት በበኩላቸው የኢራን አዲስ እቅድ ለአሜሪካ ማድረሳቸውን ገልጸዋል። አዲስ እቅድ ማቅረብ በተሰማ በአጭር ጊዜ ውስጥ ለጋዜጠኞች አስተያየት የሰጡት ፕሬዝዳንት ትራምፕ ስምምነት ላይ መድረስ ይፈልጋሉ። እኔ አልረካውበትም፣ ስለዚህ የሚፈጠረውን እናያለን ማለታቸውን አሶሺየትድ ፕሬስ ዘግቧል። ትራምፕ ትናንት አርብ በዋይት ሀውስ ጋዜጠኞች ጋር በነበራቸው ቆይታ በእቅዱ ውስጥ ያላስደሰታቸው ጉዳይ ምን እንደሆነ አላብራሩም። የኢራን አመራር እጅጉን ተከፋፍሏል ያሉት ፕሬዝዳንቱም ለስማማበት የማልችለውን ነገር እየጠየቁ ነው ማለታቸውን ሮይተርስ አስነብቧል። ትራምፕ ከቆይታ በኋላ በፍሎሪዳ ተገኝተው ንግግር ባደረጉበት ወቅትም የኢራንን ጉዳይ አንስተዋል። አሜሪካ ከኢራን ጋር የገባችበትን ግጭት በቶሎ ቋጭታ በተጨማሪ 3 ዓመታት ውስጥ ችግር እንዲፈጠር እንደማትፈቅድ ተናግረዋል። ፕሬዝዳንት ትራምፕ ኢራን የኒውክሌር መሳሪያ እንዲኖራት እንደማይፈቅዱ በተደጋጋሚ ገልጸዋል። ኢራን ባለፈው ሳምንት ያቀረበችው የሰላም እቅድ የኒውክሌር ጉዳይ ወደ ጎን ተደርጎ የመጀመሪያው ደረጃ ድርድር ጦርነትን መቋጨትና ሆርሙዝን መክፈት ላይ እንዲያተኩር የሚጠይቅ ነበር። የኢራን የውጭ ጉዳይ ሚኒስትር አባስ አርግቼ በበኩላቸው አሜሪካ የያዘችውን የተለጠጠ አካሄድ፣ የዛቻ ንግግርና ተንኳሽ ድርጊቶች የምታቆም ከሆነ አገራቸው ለዲፕሎማሲ ዝግጁ መሆኗን እንደተናገሩ ሮይተርስ ዘግቧል። ይህም ቢሆን ግን የኢራን ጦር ኃይሎች አገሪቱን ከማንኛውም ስጋት ለመከላከል ዝግጁ መሆናቸውን በቴሌግራም ገጻቸው ባሰፈሩት ጽሑፍ ገልጸዋል። በቀጣይ መረጃ ለትራምፕ የቀረበው የኢትዮጵያ ጉዳይ በሴናተሮች መካከል የሀሳብ ክፍፍል ፈጥሯል። በዋሽንግተን ዲሲ ሀያላን ሴናተሮችን ለሁለት የከፈለው የአዲስ አጀንዳ በሚሊዮን የሚቆጠሩ ኢትዮጵያውያንን እጣ ፈንታ የያዘ ነው። አሜሪካ ከፍተኛ የፖለቲካ መድረክ በኢትዮጵያ ላይ የሚደረጉ የምግብ እርዳታ እንዲቀጥልና እንዲቋረጥ በሚፈልጉ ወገኖች መካከል ከፍተኛ የሀሳብ ፍንጭት እየተካሄደ ይገኛል። የኒው ሃምፕሻር ግዛት የዲሞክራቲክ ፓርቲ ሴናተር ጂን ሻሂር ለሪፐብሊካኑ ሴናተር ማርኮ ሩቢዮ በላኩት ደብዳቤ በኢትዮጵያ ላይ የሚደረገው የምግብ እርዳታ እንዳይቋረጥ በጽኑ አሳስበዋል። ሴናተሩ ይህን ጥያቄ ያቀረቡት በኢትዮጵያ ያለው የሰብአዊ ድጋፍ አስፈላጊነት እጅግ ከፍተኛ በሆነበትና በሚሊዮኖች የሚቆጠሩ ዜጎች በምግብ እጥረት እየተሰቃዩ ባሉበት ወቅት ነው። ሴናተር ሻሂን እርዳታውን ማቋረጥ የንጹሃንን ዜጎች ለከፋ አደጋ እንደሚያጋልጥና የአሜሪካን ሰብአዊ ተልዕኮ ጥያቄ ውስጥ እንደሚከት በስፋት እየተከራከሩ ይገኛሉ። ይህ በእንዲህ እንዳለ ሴናተሩ ማርኮ ሩቢዮ እርዳታው እንዲቋረጡ ወይም እንዲገደብ የሚፈልጉበትን ምክንያት በኢትዮጵያ ያለው የእርዳታ አሰጣጥ ሂደት ግልጽነት ይጎድለዋል በሚል ስጋት እንደሆነ ተናግረዋል።
እንደ ሴማፎር ዘገባ ከሆነ ሴናተር ሻን በሰኔ ወር ይቋረጣል ተብሎ የሚጠበቀው የጋራ የአደጋ ጊዜ ክንውን ፕሮግራም እንዲቀጥል ነው የጠየቁት። የሪፐብሊካኑ ወገኖች እርዳታ ለታለመለት ዓላማ እየዋለ አለመሆኑንና ለፖለቲካ መጠቀሚያ እየዋለ ነው የሚል ጥርጣሬ አላቸው። በሌላ በኩል ደግሞ እርዳታው መቀጠሉ በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት ለማቆየትና የኢትዮጵያን ሰላም ለማረጋገጥ ወሳኝ መሆኑን ዲሞክራቲክ ወገኖች አጥብቀው ይከራከራሉ። የዚህ ውሳኔ ውጤት በሚሊዮን የሚቆጠሩ ኢትዮጵያውያን ሕይወት ላይ ቀጥተኛ ተጽዕኖ ይኖረዋል። ሴናተር ጂን ሻይን ያስጠነቀቁት እርዳታው ከተቋረጠ በተለይ በትግራይና በሌሎች አካባቢዎች እስከ 3.1 ሚሊዮን የሚደርሱ ሰዎች ለከፋ ሰብአዊ ቀውስ ሊጋለጡ ይችላሉ። ይሁን እንጂ የአሜሪካ መንግስት ግብር ከፋዮች የሚከፍሉት ገንዘብ በአግባቡ ስራ ላይ መዋሉን የሚያረጋግጥ ኃላፊነት እንዳለበትም ይነሳል። በመሆኑም ጉዳዩ በሰብአዊ ርኅራኄና በፖለቲካዊ ተጠያቂነት መካከል ያለ ትንቅንቅ ይሆናል። የኢትዮጵያ ምግብ እርዳታ ጉዳይ በአሁኑ ወቅት በሰብአዊ ርኅራኄና በፖለቲካዊ ተጠያቂነት መካከል ባለ ትልቅ ፍጥጫ ውስጥ ይገኛል። በሴናተር ጂን ሻይንና በማርኮ ሩቢዮ መካከል ያለው የሀሳብ ልዩነት የአሜሪካ የውጭ ፖሊሲ በኢትዮጵያ ላይ ያለውን አዲስና ጠንካራ አቅጣጫ የሚያመላክት ነው። እርዳታው እንዲቀጥል የሚጠይቁ ወገኖች በሚሊዮኖች የሚቆጠሩ ንጹሐን ዜጎችን ሕይወት መታደግ ሲከራከሩ፣ የትራምፕ አስተዳደር ደግሞ የገንዘብ አጠቃቀሙ ግልጽና ተጠያቂነት እንዲሰፍንበት ይሻል። በመሆኑም በቀጣይ ሳምንት በዋሽንግተን ዲሲ የሚወሰነው ውሳኔ በኢትዮጵያ ያለውን ሰብአዊ ቀውስ ከመታደግ ባለፈ የሁለቱን ሀገራት የወደፊት የዲፕሎማሲ ግንኙነት አቅጣጫ የሚወስን ይሆናል ተብሎ እየተጠበቀ ይገኛል።